አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀያት ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። በያላችሁበት ሰላማችሁ በዝዝት ትርፍርፍ ይበልልኝ። እንግዲህ ዛሬ ደስ በሚል ቪዲዮ ነው የመጣሁት። ምክንያቱም በጣም በስግደት ያለን እህቶች የሚሸወዱበት እና ሰው የሚያምኑበት ነገር ነው ይዤላችሁ የመጣሁት ማለት ነው። ይሄን ቪዲዮ ላይክ፣ ሰብስክራይብ ኮሜንት በማድረግ ቤተሰብ ሆኖ ማለት ነው። ምክንያቱም የሚጠቅማችሁ ነገር ስለሆነ ማለት ነው። እና ላይክ እያደረጋችሁ ሰብስክራይብ ስታደርጉ እኔን እያበረታታችሁ ነው። በተለያየ ነገር እንድመጣ እየገፋፋችሁኝ ነው ማለት ነው። ሶ ምን ለማለት ፈልጌ ነው የምነግራችሁ ነገር በጣም የምትቆጠቡበት ነገር ነው። በጣም በቃ ራሳችሁ የምትፈትሹበት ቪዲዮ ስለሆነ የምለቀው ቪዲዮ ተከታትላችሁ ሰብስክራይብ ላይክ አድርጋችሁ የሌሎቻችሁ እህት ወንድሞቻችሁ እንዲጠቀሙበት ማድረጋችሁ እንዳትረሱ ማለት ነው። ምክንያቱም ሼር ስታደርጉት ለሰው ትጠቅማላችሁ ማለት ነው። እና እኛ በስግደት ካለን ቢጠቅመን ባይጠቅመን ሰውን ማበረታታት በመዳም ቤት ሸበካ በመዳም ቤት ቁጭ ብለን ምንም ችግር የለውም ማለት ነው። ድራማ ምናምን የማይጠቅማችሁ ነገር ከምታዩ የሚጠቅማችሁ ፖይንት ይዛችሁ የምትሄዱበት ነገር ብታዩ ብትመለከቱ፣ በተለይ የመዳም ቅመም መዳም ቤት ያለች ብትከታተሉ በጣም አሪፍ ነው። ምክንያቱም የሚጠቅማችሁ ነገር ስለሆነ ማለት ነው። ሶ ምን ለማለት ፈልጌ ነው በዚህ ቪዲዮ ልሰራላችሁ የፈለኩት ማለት ነው። ገባችሁ? በስግደት ሁላችንም ለዓላማ ነው የወጣ ነው። ሁላችንም ልንሰራ ነው የወጣ ነው። ሁላችንም ልንለወጥ ነው የወጣ ነው ማለት ነው። ምን ፈልጌ ነው ምን ልላችሁ የፈለኩት ምንድን ነው፣ ብዙ ጊዜ ስለ ምንዛሬ አውርቼ ነበረ። የሆነ ሰዓት ላይ ምንዛሬ ልነግራችሁ ፈልጌ ጥንቃቄ አድርጉ ምንዛሬ ስትልኩ በሚል ፖይንቴ በጣም ብዙ እህቶቼ በስግደት ያላችሁ የት ነው ያላችሁ፣ የሳውዲ የዱባይ ንገሪኝ እያላችሁ ነበር። ገብታችሁ ማየት ትችላላችሁ ማለት ነው። ዛሬ ደግሞ ምነግራችሁ ቁጥር 2 ነው። ከዚህም በፊት 3ም ሰርቻለሁ ቪዲዮ ማለት ጥንቃቄ አድርጉ በሚለው ማለት ነው። ዛሬ ደግሞ የምነግራችሁ ምንድነው አንድ ነገር ነው። ምክንያቱም ለእናንተ በጣም ይጠቅማችኋል ብዬ ነው ያሰብኩት ማለት ነው። እኔ የያዝኩበት ነገር ስላለ ማለት ነው። ገባችሁ? ሰርተን ስናመጣው ወላሂ ነው የምላችሁ ስደት ላይ ስራ ስንሰራ በጣም ራሳችን ዝቅ አድርገን ፎቅና ምድር እንዳልን በጣም የሚረዳን ሁላ አካል የለም። እርግጠኛ ነኝ ማለት ነው። ገባችሁ? ያን ብር ወደ ኢትዮጵያ ሲገባ ማለትም ወደ ኢትዮጵያ ሲገባ በቃ ለፍተን ያመጣ ነው ምናምን አይመስላቸውም ሁላ ማለት ነው። እነዚህ ቀን ያመጣ ናቸው ነው የሚመስላቸው ሰዎች ራሱ ማለት ነው። ገባችሁ? መበላት የሌለባችሁ ነገር ልነግራችሁ ነው በዚህ ቪዲዮ የመጣሁት። እውነት ለመናገር ሀቂቃ ነው የምላችሁ። ይጠቅማችኋል ብዬ ስለማስብ ነው ቪዲዮ ለምን አልሰራላቸውም ብዬ ያሰብኩት ማለት ነው። ምክንያቱም ሚዲያ በአሁኑ ሰዓት እህትሽም ወንድምሽም ቤተሰብሽም ሁለመናሽ ሚዲያ ሆኗል ማለት ነው። ምክንያቱም ያው ሚዲያው ተላቋል። በፈለጋችሁ ነገር ማወቅ ትችላላችሁ ማለት ነው። ስለዚህ ምንድን ነው የነበረው ምነግራችሁ፣ በመዳም ቤት ሆናችሁ ገንዘባችሁ ወደ ኢትዮጵያ ስትመነዝሩ ሐዋላ አስገባልኝ ብላችሁ በ21 ከ50 ካላችሁ ወይም 40 ምናምን ብር ካላችሁ ሂሳብ ሳትሰሩ የምሳሌ 80 ሺህ ብር የሚመንዝረው 90 ሺህ ብር የሚመንዝረው በተመነዘረበት ዋጋ በ21 ከ50 ከሆነ በ21 ከ50 በ22 ከ50 ከሆነ ወላሂ ነው የምላችሁ የሰው ልጅ ፍጹም ነው አንልም። ፍጹም አይደለም፣ ይሳሳታል። እዚህ ምድር ላይ እኮ ማይሳሳት የለም እኮ ገባችኋ? ስለዚህ ምንድነው እናንተ በላባችሁ ያመጣችሁት ገንዘብ የቆረጠ ነገር ቢቆርጥም እንኳን ማለት ነው እናንተ ሂሳብ መስራት አለባችሁ። በተለይ ጠለብ ያላችሁ እህቶች ወላሂ ነው የምላችሁ ይሄ ቪዲዮ ላይክ ሼር አድርጉት ማለት ነው። ገባችሁ? ስለዚህ ምንድን ለማለት ፈልጌ ነው እናንተ መጠቀም መቻል አለባችሁ። እናንተ አሁን የምሳሌ 60 ሺህ ብር ሂሳባችሁ 60 ሺህ ብር የሚመጣ ከሆነ ይጎማምዱታል ማለት ነው። አውቀው ይሁን ሳያውቁ ይሁን እኔ አላቅም። ወላሂ አለ እኔ ማውቀው ታሪክ የለም። ገባችሁ? እዚህ ጋር እኛ ሂሳብ እንሰራለን። በጣም በሂሳብ የታወቀው ሂሳብ ይሰራል የሚባለው የጉራጌ ማህበረሰብ ይሰራል። በጣም ታታሪ ነው፣ በጣም ሂሳብ ይሰራል፣ ጎበዝ ነው ምናምን ይባላል ማለት ነው። አይደለም። እኔ በጣም ይህን ቪዲዮ ልሰራው የፈለኩት ምንድነው እኔ ራሴ ሐዋላዬን ብር ላኩኝ ማለት ነው። የሚገርማችሁ
ወዴት ወደ ኢትዮጵያ ብር ፈለኩኝና አንድ ጓደኛዬ ናት ሀዊልኝ ብር ወደ ሀገር መላክ እፈልጋለሁ ብላ ስትለኝ እሺ እኔ ሐዋላ ስላለኝ በሐዋላ ልላክልሽ አልኳት። የኔ ብር ሁላ አይደለም ሐቂቃ ነው የምላችሁ። ከዛ እሺ ብዬ ይሄ ብር ላውልላት ተነጋገርኩኝና በእኔ በሚያውልልኝ ዋጋ ነገርኳት ማለት ነው። እንደዛው ነው፣ ምንም አልጨመረም አልቀነሰም። ከዛ በኋላ ደግሞ እኔ ደግሞ እሺ አምጪ ብዬ ተቀበልኳትና በአካውንቱ አስተላለፈው ማለት ነው። ወዴት? ወደ እሱ አካውንት ማለት ነው። ገባችሁ? ወደ እሱ አካውንት አስተላለፈው ማለት ነው። አስተላለፈችው። ካስተላለፈችው በኋላ ብር የለም አለኝ። ውሎ አደረ። በሁለት ቀን ሂሳቡ የሚመጣው 50 ምናምን ሺህ ብር ነው የሚመጣው፣ የሚገርማቸው ማለት ነው። ስለዚህ እሱ ደግሞ ቀንሶ ያው 1,200 የነበረው 1,000 አድርጎ ላከልኝ ማለት ነው። ገባችሁ? እኔ ይሄ ወይ አጭበርብሯል ወይ ወስዷል ማለት ሳይሆን በቃ ሂሳብ ስሩ። ሂሳብ አስፈላጊ ነው። ዝም ብላችሁ በተገኘው ሐዋላይ ሐወለልኝ ብላችሁ ዝም እንላለን። በተለይ ቤተሰቦች ወላሂ ነው ብላችሁ ኮንትራት ያላችሁ ውጭ ያላችሁ ተው ይበሉ። ምክንያቱም ብዙ ነገር ማወቅ ይችላሉ። ብዙ ነገር የሚያውቁበት እንትን መንገድ ስላላቸው ማለት ነው። ይሄ ጠለብ ቤት ሆናችሁ የሚነግራችሁ ሰው የለም። አንደኛ ብር ይጎማምዱባችኋል። ሁለተኛ ነገር ደግሞ ስትልኩ በቃ ያጭበረብራሉ። ገና በሚልኩበት ልም ይወስዳሉ። ድጋሚ ደግሞ እንደዚህ ሲያውሉ ይወስዳሉ ማለት ነው። ስለዚህ ምን ማድረግ አለባችሁ? ሂሳባችሁ መስራት መቻል አለባችሁ። ዝም ብላችሁ ሂሳብ አታውሉ። ለምን? እኔ የሚጠቅማችሁ ነው እየነገርኳችሁ ያለሁት እንጂ የሚጎዳችሁ ነገር አይደለም። ሂሳብ ስሩ። ያመጣችሁት እኛ በላባችን ነው። እንዴት ለፍተን እንዴት ሆነን በመዳም ቤት እንዴት ተቃጥለን እንደምናመጣው እራሳችንና አላህ ነው የምናውቀው አይደል እንዴ? ፎቅና ምድር አምጪ፣ ውሰጂ፣ ይሄን ስሪ፣ ይሄን አዝቢ። መቼም እኛ እኮ እንደ ቪዲዮ እንደምንናገረው አይደለም። እንደ ቪዲዮ እንደምንናገረው ሳይሆን በቃ በጣም ብዙ መከራ፣ በጣም ስቃይ አይተን ነው እንትን እያልን ያለ ነው ማለት ነው። ስለዚህ ምን ለማለት ፈልጌ ነው፣ ራሳችሁን ሂሳብ ለመስራት ሞክሩ ማለት ነው። ሾያ ገፍል ሾያ እና ለመስራት ሞክሩ ማለት ነው። እዚህ ትልቅ በር ከፍቶብኝ ጫካው እየገባ ስለሆነ ስለማይቻል ማለት ነው። እና ምን ለማለት ፈልጌ ነው፣ እናንተ ሂሳብ ስሩ፣ አትሸወዱ። መሸወድ ድሮ ቀረ። ቁጭ ብላችሁ ሂሳባችሁን ስራ። በስንት መነዘረ፣ በስንት ነው፣ በስንት ተላከ፣ እንዴት ነው የሚለው ነገር ጠይቁ እህቶቼ። እውነቴ ነው ናቸው። እኔ ይሄን ያስተላልፍኩላችሁ ለምን እንዳትሸወዱ። በቃ በኮንትራት ቁጭ ብላችሁ እንዴት እንዳመጣችሁት፣ እንዴት እንደምትለፉት፣ እንዴት እንደምታመጡት እናውቀዋለን፣ እኛም ስለደረሰብን ማለት ነው። ስለዚህ መበላት አያስፈልግም። የማታውቁ ከሆነ ጠይቁ። የማታውቁ ከሆነ እንዴት ነው ገንዘብ ሂሳብ መስራት ማትችሉ ከሆነ እህቶቻችን ከሆነ ይሄ እንደዚህ ነበር ብላችሁ መጠየቅ ትችላላችሁ ማለት ነው። ካላወቃችሁ እንኳን ማለት ነው። ገባችሁ? መበላት የለባችሁም። ሀቂቃ ነው የምላችሁ። ይህን ቪዲዮ በጣም ይጠቅማችኋል ብዬ አስባለሁ። በተለይ ሂሳብ የምትሰሩ እንደዚህ በስግደት ያላችሁ ገንዘባችሁ የምትሐውሉ 2,000 ድርሃም 3,000 ድርሃም የምትሐውሉ ሰዎች እንዳትበሉ፣ በጣም ይጠቅማችኋል ብዬ አስባለሁ። ስለዚህ እኔ ለእናንተ በጣም የሚገራርም ኢንሻአላህ ቪዲዮ ይዤላችሁ እመጣለሁ። ከአሁን በኋላ ቤተሰብ ነን። ሰብስክራይብ፣ ላይክ፣ ኮሜንት አድርጉልኝ። እስቲ አበረታቱኝ። እኔም ማለት ነው አበረታቱኝ። እኔም መዳም ቤት ነው ያለሁት። ነገ ደግሞ ኢንሻአላህ ከመዳም ቤት ወጥቼ አገሬ ገብቼ በጣም በሚያዝናና ቪዲዮ፣ ፈታ በሚያደርግ ቪዲዮ እመጣለሁ ብዬ ተስፋ አደርጋለሁ ማለት ነው። ስለዚህ ከእናንተ የሚጠበቀው የደውል ምልክቱ ሰብስክራይብ ማድረግ። ሰብስክራይብ ደግሞ እንዴት ነው ማድረግ የምንችለው? አንችልም ለምትሉ ደግሞ ጎግል ኢሜል ተከፍቶና ኢሜል ካልከፈታችሁ ሰብስክራይብ እና በጣም የሚጠቅማችሁ ቪዲዮ እንኳን ካለ ሰብስክራይብ ካላረጋችሁ፣ ላይክ ካላረጋችሁ ወደ እናንተ ደርሶ ሁሌም እንድታዩት አያደርጋችሁ። ስለዚህ ምን ማድረግ አለባችሁ? መጀመሪያ ጎግል መክፈት አለባችሁ። ጎግል ከከፈታችሁ፣ ኢሜል ከከፈታችሁ፣ የፈለጋችሁ ሰብስክራይብ ከፈለጋችሁ፣ ላይክ ከፈለጋችሁ፣ የፈለጋችሁ ነገር እናንተ ጋር መድረስ ይችላል ማለት ነው። ስለዚህ እናንተ ኢሜል ከፍታችሁ ሰብስክራይብ፣ ላይክ አድርጎ የሚጠቅም ቪዲዮ ካለ አትለፉት። ያን ሰው ሰፖርት አድርጎ አበረታቱ። እኔም አሁን ያለው ስለተመቸኝ ነው። የሚገርማችሁ ይሄው ማድቤት ነው ቆሜ የምቀርጽላችሁ ማለት ነው። ምክንያቱም ቆሜ ነው እየቀረጽኩላችሁ ያለሁት ማለት ነው። ምክንያቱም እንደው ከጠቀማችሁ ብዬ ነው ያስተላለፍኩት ይሄ መልእክት ማለት ነው። እና ከልብ አመሰግናለሁ። በጣም የምወዳችሁ
ላይክ አድርጋችሁ እስካሁን የምታበረታቱኝ ቤተሰቦቼ ማለት ነው። ቻው